የሰሜን ለንደኑ አርሰናል በአራተኛው ዙር የሻምፒዮንስ ሊግ ጨዋታ ወደ ቼክ ሪፐብሊክ ፕራግ በመሄድ ዘስላቪስት የሚባሉትን ስላቪያ ፕራህን ገጥሞ ነበረ። 3-0 ማሸነፍ ችሏል። በጨዋታው ላይ ጎሎችን ማስቆጠር የቻሉት 32ኛው ደቂቃ ላይ ቡካዮ ሳካ በቫር በመልሶ በታየ እንዲዙም ደግሞ ፔናልቲ አዋርድድ በሆነው ሳካ 32ኛው ደቂቃ ላይ ጎልን ማስቆጠር ችሎ ነበረ በፔናልቲ። ከዚያ በኋላ ሚጌል ሜሪኖ ከሁለተኛው አጋማሽ ሲመለሱ በ46ኛው እና በ68ኛው ደቂቃ ማስቆጠር ችሏል ጎሎችን። በተለይ አርሰናል በፈርስት ሀፍ ጥሩ ብቃትን ማሳየት አልቻለም ነበረ፣ ያችን የፔናልቲ ጎል ከማስቆጠሩ ውጭ ማለት ነው። አርሰናል በዚህም ድልና ሌላ ክሊንሽትን ማስመዝገብ ችሏል። ይህም 8 ተከታታይ ክሊንሽትን ማስመዝገብ ችሏል። እንዲሁም ደግሞ የዚሁ የሲዝኑ ደግሞ 10ኛው ክሊንሽትን ማስመዝገብ ችሏል። ይህም ደግሞ ከ1903 በሁለት ሲዝን ያስመዘገበውን ሪከርድ መጋራት ችሏል ማለት ነው አርሰናል። በዚህም ዓመት 13ኛ ጨዋታውን ያለመሸነፍ ሪከርዱን ቀጥሏል ማለት ነው በሁሉም ውድድሮች። በዚህ ዓመትም ደግሞ በሻምፒዮንስ ሊግ ሁሉንም ውድድሮች በማሸነፍ አራቱንም ጨዋታዎች በማሸነፍ እንዲሁም ደግሞ በአራቱም ጨዋታዎች ደግሞ ክሊንሽት በማስመዝገብ ከፎርቹና አሬና መውጣት ችሏል ማለት። በጨዋታው ላይ ሁለት ጎሎችን ማስቆጠር የቻለው ስፔናዊ ሚጌል ሜሪኖ በተለየ ዮኬሬጅን በጡንቻ ህመም ምክንያት አለመግባትን ተከትሎ ነበረ በትላንትናው ዕለት በሜክሽፍት መግባት የቻለው። ይህም ያው ሁለት ጎሎችን ማስቆጠር ችሏል። በተለይ በአምናዊ ውድድር ዘመን አርሰናል በሃቨትስ እና ጄሱስ አለመኖሩን ተከትሎ በሜክሽፍት ሲጠቀመው ነበር። በዚህም በሪያል ማድሪድ፣ በቼልሲ፣ በፉልሃም እና በሌስተር ጨዋታዎች ላይ አርሰናል እንዲያሸንፍ ረድቶ ነበር በባለፈው ዓመትም። ስለዚህ በዚህ ጨዋታም በሜክሽፍት ገብቷል ማለት ነው። ይህም ውጤታማ ሆኗል። በትላንትናው ዕለት በተለይ አርሰናል በቋሚ አሰላለፍ ከሚጠቀማቸው ተጫዋቾች በትላንትናው ዕለት ለውጦችን አድርጎ የገባ ነበረ። በተለይ በተከላካይ በኩል ካላፊዮርን በሂሮ ኢንካፔ ቀይሮ ነበር የገባው። እንደዚህም ደግሞ በአማካኝ መስመር ደግሞ ኖርጋርድና ንዋኔሪን ነው ማስገባት የቻለው በኤዜና በዙቤሜንዲ ቦታ። ትሮሳርና እንደዚሁም ሳካ በቋሚነት ተመልሰው ተጫውተዋል። ነገር ግን ሜሪኖ በዮኬሬዥ ተሰልፎ ተጫውቷል በትላንትናው ዕለት። ስለዚህ አርሰናል አራት ቅያሬዎቹን አድርጎ ነው ከፕሪሚየር ሊጉ ጨዋታ ተመልሶ የገባ። በትላንትናው ዕለት ደግሞ በጨዋታው ላይ ትሮሳርን ቀይሮ የገባው ማክስ ደውመን በትንሽ እድሜው በሻምፒዮንስ ሊግ በመሳተፍ ሪከርድን ይዟል። በ15 ዓመት ከ308 ቀናት የዩሱፍ ሙኩንኩን በ16 ዓመት ከ18 ቀናት የያዘውን ሪከርድ በዶርትሙንድ ማለት ነው ያንን መያዝ ችሏል ማለት ነው በትላንትናው ዕለት። ስለዚህ በፎርቹን አሬና የነበረውን ጨዋታ አርሰናል 3-0 በማሸነፍ ክሊንሽትንም በማስመዝገብ ጨዋታውን ማሸነፍ ችሏል ማለት ነው። አርሰናል ጨዋታውን ማሸነፉን ተከትሎ በአራቱንም ጨዋታዎች በማሸነፍ 12 ነጥቦችን በመሰብሰብ ከባየር ሚዩኒክ ጋር በ12 ነጥቦች በሊግ ፎርማት የሚካሄደውን የሻምፒየንስ ሊግ ደረጃ ሰንጠረዥን እየመራ ይገኛል።